በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፍ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለ ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ። ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቆት ስላቸው፣ ሞባይል አይደለም አነስ ያለች የፊት መስታወት ናት። አለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ ያስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርተህ አትበላም ጅግር አለ። ባለፈው ደግሞ የነነዌ ጦም መያዣ ላይ አንዱ መርካቶ አካባቢ የሰረቀውን በግ አሸክመው ወደ ጣቢያ ሲወስዱ ታየሁ። ሌባው በፖሊስና በመንደሩ ሰው ታጅቦ ሲሄድ ምንም የመሸማቀቅ ስሜት አላሳየም። እንዲያውም ፊቱ ላይ ያለው ኩራት ብታዩት ስለት ለማስገባት የሚሄድ ነው የሚመስለው። እዚህ ሀገር አንድ ሰው የሰረቀውን ተሸክሞ መሄድ አለበት የሚል ያልተጻፈ ሕግ ያለ ይመስላል። ልጁ ምናልባት ከተያዝኩ ብሎ ነው መሰል ለአያያዝ የማያስቸግር አነስ ያለ ከሰውነቱ ቆለጡ የሚበልጥ ጠቦት በግ ነው የሰረቀው። እንዲያውም ሳስበው ሲሰርቅ እጅ ከፍንጅ የተያዘ ሰው የሰረቀውን ነገር ተሸክሞ ጣቢያ ድረስ የመሄድ ግዴታ አለበት የሚል ሕግ በአዋጅ ቢጸድቅ በከተማችን ያለ መኪና ስርቆት በአንድ የሚቀንስ ይመስለኛል። አንዳንዴ የሃይማኖት ማህደር በሆነችው ከተማችን ውስጥ እንዲህ አይነት ሰዎች ሊበቅሉ እንዴት ቻሉ ብዬ እመራመራለሁ። ሃይማኖት ስለ አንድ ነገር መጣልኝ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻላል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰህ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ አሁን ስፈራው በከተማ ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ
የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውየው ውስጥ እንዳለ ለመግደል የሚሞክሩ ነው የሚመስሉት። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽል አለና አንዴ ኩልኩልታቸው ስር ደነበቀባቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። ፖሊሱ ምን ገጠመዎት አባ ይላቸዋል። ላስወጣለት ስሞክር አስገባልኝ። ቀደም ስለ ዲፕሬሽን ሳነሳ አንድ ነገር ትዝ አለኝ። አይታችሁ ከሆነ ራስን ማጥፋት ድርጊት ከመቼውም ጊዜ በላይ እየበረከተ ነው። በዚህ አጋጣሚ ራሳችሁን የማጥፋት እቅድ ያላችሁ ሰዎች እዚህ ካላችሁ በወንድምነት የመመክራችሁ አንድ ነገር ነው። አትቸኩሉ። ትንሽ ከታገሳችሁ እናንተን ለመግደል በፈቃደኝነት የሚተባበር አታጡ። ፍሬን የበጠሰ ሲኖትራክ ሊሆን ይችላል። የገጠር ሰርግ ላይ በታደማችሁበት የደስደስ የተተኮሰ ተባራሪ ጥይት ሊሆን ይችላል። በቅርቡ የሚለቀቀው ሲዝንቱ ኮቪድ ወረርሽኝ ሊሆን ይችላል። እዚህ ሀገር የሚያኗነው የለም እንጂ በጊዜ እንድትሞት የሚተባበር ብዙ ነው። ባለፈው አንዱ ከ5ኛ ፎቅ ላይ ራሱን ወርውሮ ከሰከሰ ሲባል እንዴት እንደነገጥኩ እኔ ነኝ የማውቀው። እኔ በህይወቴ አንድ ቀን ብቻ ከአፓርታማ 2ኛ ፎቅ ላይ ዘልያለሁ። እሱም የተከሰተው እንዴት ነው? ከፍቅረኛዬ ጋር እየተጫወትኩ እያለ ድንገት ባሏ የመኝታ ቤቱን በር አንኳኳ። በአጭሩ ራሴን ለመግደል ሳይሆን ራሴን ከግድያ ለማዳን ነው የዘለልኩት። በቀደም ለዚህ ፕሮግራም እየተዘጋጀው ቤቴን ዘግቼ ስልኬን አጥፍቼ ጠፋሁ። በ3ኛው ቀን 2 የልብ ጓደኞቼ የቤቴን በር ሰብረው ገቡ። ከእንቅልፌ ነቅቼ ምንድን ነው እላለሁ። ተመስገን 3 ቀን በተከታታይ ስጠፋ ጊዜ ራስን የገደልክ መስሎን ነው። ጤነኛ ነኝ፣ ምበለው አላጣሁም። ለምንድን ነው ራሴን ምገለው ምናምን አልኳቸው። ይቅርታ ጠይቀው ተሰናብተው ሊሄዱ ሲነሱ የተሰበረው በር ጉዳይስ አልኳቸው። አንደኛው አንተ ደህና 50 ሺህ ብር ብታወጣ ልታስጠግነው ትችላለህ። ጭራሽ እኔ ነኝ የማስጠግነው? ታዲያ እኛማ የማስገንጠያውን ከፈልን። በሉ አሁን ራሴን ለመግደል በቂ ምክንያት አለኝ። ቅድም የዓለም አቀፍ የሴቶችን ቀን በማስመልከት ስለ አበሻ ሴቶች ጀምሬ ነበር። አሁን የምዘጋው ስለ ፈረንጅ ሴቶች ያለኝን ተሞክሮ ለእናንተ ለወዳጆቼ በማጋራት ነው። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብህን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር
አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። ተግባባን። አታምኑኝም? ቆንጆ ነህ አለችኝ። ቆንጆ ነህ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ቡርሽ ነው የሚመስለው አለችኝ። አንድ ቀን ቤቷ ወሰደችኝ። ተሳሳምን፣ ከንፈሯን ሳምሁ። ከዛ አንገቷን ወረድ ብዬ ይሄ ቴዲ አፍሮ የፈረመበትን ቦታ ሳምሁ። ማለቴ ፈረመበት የተባለውን ቦታ ሳምሁ። ሆዷን አሳመችኝ። ከዛ ማጅራቴን ይዛ ወደ ታች ልትደፍቀኝ ስትል ይቅርታ በሰው ሀገር እንዳልሞትብሽ አስም አለብኝ። ደህና መተን